የማይለይ ሃይማኖት ቀለምና ዘር ማዕድን አጋርቶ የሚለግስ ደም ቅንነት ሰላምን ሁሌም የሚዘምር በጎ ፈቃደኛ ይገባዋል ክብር ይገባዋል ክብር ከስር መሰረቱ ጥንት ኢትዮጵያዊነት በአንድነት መኖር በአንድነት መሞት አቅሙ ላነሰው ጉልበት ለፈተነው ከፊቱ የሚቆም ወገኑ ክንድ ነው። የአብሮነት ክንዶች ለወገን የቆሙ ብልጽግናን ሽተው በጋራ ያለሙ የገቡ ቃል ኪዳን ከፊት ተሰልፈው በጎ ፈቃደኞች አርማቸው አንድ ነው። የገቡ ቃል ኪዳን ከፊት ተሰልፈው በጎ ፈቃደኞች አርማቸው አንድ ነው። ዛሬ በእናንተ በታታሪዎች ምክንያት በልበ ቀናዎች ምክንያት በሰራችሁት በተቀደሰ ተግባር ምክንያት እዚህ ተገናኝተናል። በጣም ደስ ብሎኛል። ሁላችንም እንኳን ደስ ያላችሁ። ክብርት ከንቲባ አዳነች አቤቤ፣ ክብርት አፈጉባኤ ቡዜና፣ ክቡራን የአዲስ አበባ ከተማ ከፍተኛ አመራሮች በሙሉ፣ ክቡራን የሃይማኖት አባቶች፣ አባገዳዎች፣ የአገር ሽማግሌዎች፣ አደሲንቄዎች፣ ውድ ዛሬው ዕለት በእናንተ ምክንያት ስለተገናኘን በጎ አሳቢዎች፣ ቀናዎች፣ ለወገን የምታስቡ ለሀገር የምታስቡ መስጠት መባረክ ነው፣ መስጠት አያጎልም፣ መለገስ አያጎልም ብላችሁ በባህላችንም በእምነታችንም የተከበረውን ይህን የተቀደሰ ተግባር ለመፈጸም የተጋችሁ የዛሬዎቹ የእኛ እንቁዎች፣ በጎ አድራጊዎች፣ ባለሀብቶች፣ ወጣቶች፣ የተለያዩ ተቋማት በሙሉ ከልብ የመነጨ ምስጋናዬን በራሴና በፌዴራል መንግስት ስም ላቀርብላችሁ እወዳለሁ። በጎ ማድረግ በሰው ያስመሰግናል። በጎ ማድረግ በመንግስት እንዳያችሁት በከተማ አስተዳደሩ ያስመሰግናል፣ በአገር ያስመሰግናል። ግን ምስጋናውና እውቅናው ብቻ ሳይሆን በጎ ማድረግ ደግሞ ከፈጣሪ ዘንድ በረከት አለው። ለዚህ በረከት ስለታደላችሁ እንኳን ደስ ያላችሁ ለማለት እወዳለሁ። በጎ በማድረጋችሁ በመስጠታችሁ የሚጎል ነገር የለም። ቅድም ክብርት ከንቲባ በዝርዝር ምስጋናውንም ያደረጋችሁትን ማስተዋጽኦ አቅርባለች። እንደዚሁም አቶ ይመርም በዝርዝር አቅርበዋል። አስተውላችሁ ይሆናል ብዬ አስባለሁ። እዚህ ታዳጊ ወጣቶች ብዙ መልእክት በውስጡ የያዘ የህብረት ዝማሬና መልእክት አስተላልፈዋል። በአንድነት እንኖር፣ በአንድነት እንሙት የሚል መልእክት አስተላልፈዋል። በአንድነት መኖር፣ ለሀገር መኖር፣ ለወገን መኖር፣ በአንድነት ደግሞ በክብር መሄድ እጅግ ደግሞ ተፈላጊ ነው። ይህን ሁላችሁም ትገነዘባላችሁ። ስለዚህ በጎነት አያጎልም፣ በጎነት በረከት ነው። ይሄን በማድረጋችሁ እጅግ በጣም ደስ ብሎናል። ኢትዮጵያውያን ሁላችንም ዘር፣ ቀለም፣ ሃይማኖት ሳይለየን ብዝሃነታችንን ጠብቀን እችን የብልጽግና ተምሳሌት የሆነች ከተማ አዲስ አበባን ለመቀየር ማህበራዊና ኢኮኖሚያዊ ችግሮቿንም በጋራ ለመፍታት መሰረተ ልማቶቿንም በጋራ ለማደስ በጋራ
መቆም በመቻላችን ልንኮራ ይገባል። እጅግ አድርገን እናመሰግናለን። በድጋሚ የዛሬው ይህ የእውቅና መርሃ ግብር እጅግ አስፈላጊ መርሃ ግብር ነው። ይህን መርሃ ግብር ለዚህ ምክንያት የሆነውን ስራ በማስተባበር ሌት ተቀን ደፋ ቀና በማለት በጎ አድራጊዎች ያደረጋችሁት አስተዋጽኦ እንደተጠበቀ ሆኖ እውቅና ማግኘታችሁ እንደተጠበቀ ሆኖ ከተማ አስተዳደሩም እውቅና ያስፈልገዋል ብዬ አስባለሁ። የከተማ አስተዳደሩ ከንቲባ ክብርት አዳነች አቤቤ፣ መላው ከፍተኛ አመራር፣ በክፍለ ከተማ ያለው በየወረዳው ያለው አመራር ይሄ የበጎ ስራ እንዲሳካ ቀን ከሌት በማስተባበር ከእናንተ ጋር አብሮ በመዋል ላደረጉት አስተዋጽኦ እና እንደዚሁም እንደምታዩት እውነትም አዲስ አበባ እንደ ስሟ አዲስ አበባ እንድትሆን ለማድረግ ቀን ከሌሊት ምሽት የተንቀሳቀሱ በዝናቡ፣ በውርጩ፣ በብርዱ ሁሉ ቆሞ ያገለገሉ እነዚህን አመራሮች አንድ ጊዜ እንድታመሰግኗቸው ፈልጋለሁ። ስራው ሲታይ ያምራል። እንደው ለማመስገንም ለመተቸትም ስራው ሲሰራ ነው። ስራው ተሰርቶ ሁላችን ብርሃን ሆነን እንደዚህ ፀሐይ ሆነን ፀሐዩ መንግስትም እየተባልንም ይሄን ፀሐዩ መንግስት እንዲባል ያስቻሉ አመራሮች ወደር የሌለ ስራ ሰርተዋል። ቀላል አይደለም። ስራው ብዙ ዋጋ ተከፍሎ የሚሰራ ስራ ስለሆነ ማለት ነው። ክቡር ጠቅላይ ሚኒስትራችንም ይሄን ስራ እንዲሳካ ቀን ከሌሊት ከጧት እስከ ማታ አብሮ ከነሱ ጎን በመቆም ስራውን በመምራት ሐሳብ በማመንጨት ላረጉት አስተዋጽኦ ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። እንግዲህ የዚህ አይነት አርአያነት ያለው ተግባር ራሱም ስለሚናገር እኛም ሳንናገር ቅድም በሪፖርቱ ተመላክቷል። ክብርት ከንቲባውም ብዙ ተናግራለች፣ ገልጻለች። እዚህ ደግሞ ታዳጊዎችም ብዙ ነገር ገልጸዋል። እንደዚሁም እዚህ ላይ የሚታየው ጽሁፍ እዛ ጋር የሚታየው ጽሁፍ በራሱ ንግግር ነው፣ ሙሉ መልእክቱን የሚያስተላልፍ ነው። ስለዚህ ዛሬ የኔ እዚህ መገኘት ዋናው ዓላማ ከተማ አስተዳደሩን ለማመስገን እናንተ ላረጋችሁት አስተዋጽኦ ባለፈው ግብር ከፋዮች እዚህ ሲሸለሙ አይቻለሁ። እዚህ ነበርኩ። ፕላቲኒየም ያኔ የተሸለሙ ወርቅ የተሸለሙ ዛሬም ፕላቲኒየም እና ወርቅ ሲሸለሙ ሳይ በጣም ደስ ብሎኛል። የዚህ አይነት እንቁ የሆነ ተግባር በመፈጸማችሁ በጣም በፌደራል መንግስት ስም በራሴ ስም በድጋሜ ላቅ ያለ ምስጋና እያቀረብኩ አሁንም ለበጎ ስራ እንተባበር፣ ለበጎ ስራ እጃችን እናበርታ። ይሄ ሲሆን ፈጣሪም ከኛ ጎን ነው። አገራችንም ትቀየራለች፣ ትለወጣለች። የማንሰራራት ዘመናችን ስራችን እውን ይሆናል። እጅ ለእጅ እንያያዝ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በጣም እጅግ አድርጌ አመሰግናለሁ።